ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ አርብ ምሽት ሰኔ 22 2017 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸውን ስፖርታዊ ዜናዎቻችንን ካሁን ሰዓት ጀምሮ ለእናንተ እናደርሳለን። ከዜናዎቹ ጋር ገዛኸኝ ዱላ ቆይታ አድርጋለሁ። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ የኢትዮጵያ ፕሪሚየር ሊግ እንመለከታለን። የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የውድድር ዓመቱ የሊጉ ሻምፒዮና ክለብ ሆኖ ያጠናቀቀው የኢትዮጵያ መድን እግር ኳስ ክለብ በትላንትናው ዕለት የሽልማት ስነ ስርዓት ተከናውኖለታል። በዚህ መሰረት የሊጉ ሻምፒዮናው ክለብ የኢትዮጵያ መድን እግር ኳስ ክለብ ዋና አሰልጣኝ ገብረመድህን ኃይሌ 200,000 የኢትዮጵያ ብርና ዋንጫ ተሸልሟል። የውድድር መድረኩ ኮከብ አሰልጣኝ ሆኖ ተመርጧል። የውድድር ዓመቱ ኮከብ ተጫዋች ሃይደር ሸረፋ ከዚያው ከኢትዮጵያ መድን እግር ኳስ ክለብ ኮከብ ተጫዋች ሆኖ በማጠናቀቅ 210,000 የኢትዮጵያ ብርና በተመሳሳይ የዋንጫ ሽልማት ተበርክቶለታል። ኮከብ ግብ ጠባቂ አቡበከር ኑራ ከ150,000 ብር ተሸላሚ ሲሆን የውድድር ዓመቱ ወጣት ተስፈኛ ተጫዋች ደግሞ የኢትዮጵያ ቡናው ይታገዙ ታሪኩ ሆኖ ተመርጧል። የውድድር ዓመቱ የከፍተኛ ጎል አስቆጣሪነትን ትራክ በ21 ግቦች የበላይ ሆኖ ያጠናቀቀው የሐዋሳ ከተማው የፊት መስመር አጥቂ ሀሊዩ ሱሌማን እንደዚሁ የ200,000 ብር ሽልማት ተበርክቶለታል። በሽልማት ስነ ስርዓቱ ላይ እንደዚሁ የውድድር ዓመቱ ምስጉን ዳኞችም የእውቅና ሽልማት ተበርክቶላቸዋል። በዚህም መሰረት ኢንተርናሽናል ዋና ዳኛ ማኑኤል ወልደ ጻዲቅና ረዳት ዳኛ ሙስጠፋ መኪ የ105,000 የኢትዮጵያ ብር ተሸላሚ ሆኗል። የኢትዮጵያ መድን እግር ኳስ ክለብ በውድድር ዓመቱ 73 ነጥቦችን በመሰብሰብ ከ1990 ወዲህ የኢትዮጵያ ፕሪሚየር ሊግ በሚል ስያሜ ከመጣ በኋላ 73 ነጥቦችን በመሰብሰብ የሊጉ የምንጊዜም ከፍተኛ ነጥብ መሰብሰብ ችሏል። ኢትዮጵያ መድን በውድድር ዓመቱ 34 ጨዋታዎችን አድርጎ 73 ነጥቦችን የሰበሰበ ሲሆን 49 ግቦችን ደግሞ ተቃራኒ መረብ ላይ ማሳረፍ ችሏል። በተቃራኒው የተቆጠሩበት ግቦች ደግሞ 15 ብቻ ናቸው። በቀጣይ በካፍ ቻምፒየንስ ሊግ የውድድር መድረክ ላይ ሻምፒዮናው ክለብ ኢትዮጵያ መድን ኢትዮጵያን ወክሎ የሚሳተፍ ይሆናል። ወደ ሌላ የሽልማት መርሃ ግብር ስናልፍ የኛውን እናገኛለን። የሲዳማ ቡና እግር ኳስ ክለብ የ2017 ዓ.ም የውድድር ዘመን የኢትዮጵያ ዋንጫ መድረክ ክብርን ማሳካቱን ተከትሎ በክልሉ መስተዳደር እንደዚሁ የማበረታቻ ሽልማት ተበርክቶለታል። የሲዳማ ብሔራዊ ክልላዊ መንግስት ለስፖርተኞቹ የማበረታቻ ሽልማት አበርክቷል። በሽልማት ስነ ስርዓቱ ላይ የክልሉ ርዕሰ መስተዳደር አቶ ደስታ ሌዴሞ እና ሌሎች የክልሉ ታላላቅ አመራሮችና ጥሪ የተደረገ ላቸው የስፖርት ሰዎች እንደታደሙ ያገኘነው መረጃ ያመለክታል። በዚህም መሰረት 17 የቡድኑ አባላት 200 ካሬ የቤት መስሪያ ቦታ ተበርክቶላቸዋል። ለክለቡ 200 ሚሊዮን ብርም ሽልማት ተበርክቶለታል። ለተጫዋቾቹ በጋራ የሚካፈሉት 7 ሚሊዮን ብርም መበርከቱን ያገኘነው መረጃ ያመለክታል። በኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን ከ20 ዓመት በታች የሊጉን የዋንጫ ክብር ማሳካት ለቻለው የወጣቱ ተስፈኛ ቡድንም እንደዚሁ 4 ሚሊዮን ብር ክልሉ አበርክቶላቸዋል። አራተኛ ደረጃን ይዞ ያጠናቀቀው የሐዋሳ ከተማ እግር ኳስ ክለብም እንደዚሁ የ3 ሚሊዮን ብር ተበርክቶለታል ተብሏል። ለተጨማሪም ለሴት ቡድን አባላቶችም እንደዚሁ እንደየድርሻቸው ሽልማት እንደተበረከተላቸው ከክልሉ ያገኘነው መረጃ ያመለክታል። ይህ ናሁ ቴሌቪዥን ነው። ክቡራትና ክቡራን ተመልካቾቻችን ስፖርታዊ ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል የሀገር ቤት ስፖርታዊ ዜናዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች የተሰናዱትን ዜናዎች ወደ እናንተ እናደርሳለን። አብራችሁን ዝለቁ። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ የዓለም ክለቦች ዋንጫ የውድድር መድረክ እናገኛለን። በአሜሪካ አስተናጋጅነት አሁንም እንደቀጠለ የሚገኘው የዓለም ክለቦች ዋንጫ የምድብ የመጨረሻ ጨዋታዎች በትላንትናው ዕለት ተከናውነዋል። በቀጣይ የጥሎ ማለፍ 16 ጨዋታዎች ደግሞ ማን ከማን ይገናኛል የሚለውም እንደዚሁ ይፋ ሆኗል። በዚህም መሰረት ነገ የጥሎ ማለፍ 16 ጨዋታዎች ጅማሯቸውን ሲያደርጉ ሁለቱ የብራዚል ተወካዮቹ ክለቦች ፓልሜራስና ቦታፎጎ ምሽት 1 ሰዓት ላይ የሚያደርጉት ጨዋታ ይጠበቃል። ሁለቱ ቡድኖች ወደ ኳርተር ፋይናሉ ለማለፍ ከፍተኛ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። በሌላ በኩል ይህ ጨዋታ ፍጻሜውን እንዳገኘ ምሽት 5 ሰዓት ላይ የፖርቹጋሉ ክለብ ቤኔፊካ ከእንግሊዙ ክለብ ቼልሲ ጋር የሚያደርጉትም ጨዋታ እንደዚሁ ትኩረትን አግኝቷል። በዕለተ እሁድ የአውሮፓ ቻምፒየንስ ሊግ የውድድር መድረክ የዋንጫ ባለ ክብሩ የፈረንሳዩ ክለብ ፒኤስጂ
ከአሜሪካው ክለብ ኢንተር ሚያሚ ጋር የሚያደርጉትም ጨዋታ እንደዚሁ ይጠበቃል። በዚህ ጨዋታ ላይ የቀድሞ ክለቡን የሚገጥመው ሊዮኔል አንድሬስ ሜሲ የጨዋታው ልዩነት ፈጣሪ ሊሆን እንደሚችል ይገመታል። በዕለቱ ፍላሚንጎ እንደዚሁ ከጀርመኑ ክለብ ባየር ሙኒክ ጋር ጨዋታቸውን የሚያከናውን ይሆናል። ሰኞ ኢንተር ሚላን ከፍሎሚንሴ ጋር የሚያደርጉት ጨዋታ ምሽት 4 ሰዓት ላይ ይደረጋል። በዕለተ ማክሰኞ ደግሞ ሌሊት 10 ሰዓት ላይ እንደዚሁ ማንቸስተር ሲቲ ከሳውዲ ፕሮሊጉ ክለብ ሃሊላል ጋር የሚያደርጉትም ጨዋታ ይጠበቃል። የስፔኑ ኃያሉ ክለብ ሪያል ማድሪድ ከጣሊያኑ ክለብ ዩቬንቱስ ጋርም እንደዚሁ ጨዋታቸውን የሚያከናውን ይሆናል። የመጨረሻውን ጨዋታ ስንመለከት የጀርመኑ ክለብ ቦሩሲያ ዶርትሙንድ እንደዚሁ ከሜክሲኮ ክለብ ሞንትሪያል ጋር የሚያደርጉት ጨዋታ ሌሊት 10 ሰዓት ላይ የሚከናወን ይሆናል። ብዙ ተስፋ ተጥሎበት ነገር ግን የተጠበቀውን ያህል መሆን ያልቻለው አፍሪካዊ ተወላጅ አንሱ ፋቲ በውሰት ውል የፈረንሳዩን ክለብ ሞናኮን ለመቀላቀል ስለመስማማቱ የተለያዩ መረጃዎች እየወጡ ይገኛሉ። ስፔናዊው የባርሴሎና የፊት መስመር ተጫዋች አንሱ ፋቲ በረጅም ጊዜ ውሰት ውል የፈረንሳዩን ክለብ ሞናኮን ለመቀላቀል ስለመስማማቱ ተዘግቧል። በተጠናቀቀው የውድድር ዓመት ለባርሴሎና 11 ጨዋታዎችን ብቻ ያደረገው አንሱ ፋቲ ነገ በሞናኮ የሕክምና ምርመራውን ያደርጋል ተብሎ ይጠበቃል። ተጫዋቹ ወደ ሞናኮ ከማቅናቱ በፊት ለባርሴሎና የተጨማሪ 1 ዓመት ውል ያራዝማል ተብሎ እንደሚጠበቅም ተገልጿል። አንሱ ፋቲ በአጋጠመው ተደጋጋሚ ጉዳት ምክንያት ለረጅም ጊዜያት ከሜዳ ርቆ እንደነበረም የሚታወስ ነው። ትውልደ ጊኒ ቢሳዊ ተጫዋች ለስፔን ብሔራዊ ቡድን እየተጫወተ እንደሚገኝ የተገለጸ ሲሆን በቀጣይ ከሞናኮ እግር ኳስ ክለብ ጋርም የተሻለ የውድድር ዓመት ያሳልፋል ተብሎ ይጠበቃል። የመጨረሻው ስፖርታዊ ዜና ምዕራፋችን ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። የተለያዩ ተጫዋቾች ከተለያዩ ክለቦች ጋር ስማቸው እየተያያዘ ይገኛል። የአርሰናል፣ የማንቸስተር ዩናይትድ፣ ቼልሲ እና ሊቨርፑልን የተመለከቱ መረጃዎችን ወደ እናንተ የምናደርስ ይሆናል። ይህንን ያጠናከርንበትን መሰናዶ ተከታትለን እንመለስ። በቅርቡ ከዋና አሰልጣኙ ቶማስ ፍራንክ ጋር የተለያዩ የፕሪሚየር ሊጉ ተሳታፊው ክለብ ብሬንትፎርድ ሲቲ አዲስ አሰልጣኝ መሾሙን በዛሬው ዕለት የወጡ መረጃዎች አመልክቷል። ከአሰልጣኝ ቶማስ ፍራንክ ጋር ከተለያየ ወዲህ ያለ አሰልጣኝ የሰነበተው ብሬንትፎርድ ሲቲ አሰልጣኝ ኬት ኢንድሪስን በዋና አሰልጣኝነት መሾሙን ዛሬ የወጡ መረጃዎች በማመልከት ላይ ይገኛሉ። አሰልጣኝ ኬት ኢንድሪስ እስካሁን በብሬንትፎርድ ሲቲ የቆሙ ኳሶችን በማሰልጠን ሲያገለግሉ እንደነበረ መረጃዎቹ አስነብቧል። አሰልጣኙ አሁን ላይ ክለቡን በዋና አሰልጣኝነት ለመምራት የ3 ዓመት የውል ኮንትራትም ተፈራርቧል። በቀጣይ ከኮቺንግ ስታፍ አባላት ጋር በመሆን በብሬንትፎርድ ሲቲ የተሻለ ውጤት ለማስመዝገብም እንደዚሁ ከፊርማ ስነ ስርዓቱ በኋላ ተናግሯል። አርሰናልና ብራዚላዊ ሮድሪጎ ዳግም እንደ አዲስ ከዝውውር ጋር በተያያዘ ስማቸው ዳግም መነሳት ጀምሯል። የሪያል ማድሪዱ የፊት መስመር ተጫዋች አስቀድሞም ቢሆን አርሰናልን ጨምሮ በበርካታ ታላላቅ ክለቦች ዘንድ ሲፈለግ እንደነበረ መዘገቡ የሚታወስ ሲሆን በመሃል የአሰልጣኝ ዣቢ አሎንሶ የአዲሱ የነጮቹ አለቃ ሆኖ መሾሙን ተከትሎ ተጫዋቹ ምናልባትም ከቀድሞ በተሻለ ሁኔታ የመሰለፍ ዕድል አገኛለሁ በሚል ተስፋ ቢያደርግም ነገሩ ግን ተቃራኒ ሆኖበታል ተብሏል። እየተከናወነ በሚገኘው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ በቂ የመሰለፍ ዕድል አለመሰጠቱን ተከትሎ ዳግም ወደ ሌላ ክለብ የማምራት ፍላጎቱ አሁንም አገርሽቶበታል ተብሏል። ይህንን ክፍተት የተመለከቱት መድፈኞቹ ተጫዋቹን የግላቸው ለማድረግ ዳግም በከፍተኛ እንቅስቃሴ ላይ እንደሚገኙ የተለያዩ የመረጃ ምንጮች በመዘገብ ላይ ናቸው። የተጫዋቹ ቀጣይ መዳረሻም ኤሚሬትስ የመሆኑ ነገር አይቀሬ ነው እየተባለ ይገኛል። የ24 ዓመቱ ተጫዋች አስቀድሞም ቢሆን የተለያዩ መረጃዎችን ሲሰጥ እንደነበረ የተገለጸ ሲሆን በተለይ ቡድኑ እየተገነባበት በክሊያም ምባፔና ቪኒ ጁኒየር መካከል መሆኑን ተከትሎ ተጫዋቹ ወደፊትም በክለብ ውስጥ ቢቆይ ቦታ ያላገኝም የሚል ስጋት እንዳለበት ሲገለጽ እንደነበረም አይዘነጋም። ይህንንም ተከትሎ የአርሰናሉ የስፖርቲንግ ዳይሬክተር አንድሪያ ቤርታ ጉዳዩን በቅርበት እየተከታተሉት እንዳለ መረጃዎቹ አክሏል። የቱርኩ ክለብ ፊነርባቼ ደቡብ ኮሪያውን የፊት መስመር አጥቂ ሰኒ ዩንግሚንን ለማስፈረም ለተጫዋቹ ባለንብረት ክለብ ቶተንሃም ሆትስፐርስ የግዢ ጥያቄ ለማቅረብ ስለመዘጋጀቱን ቴሌግራፍ የተሰኘው የመረጃ ምንጭ ዘግቧል። ከሁነኛው አጣማሪው ሃሪኬን መልቀቅ በኋላ በሰሜን ለንደኑ ክለብ ቆይታው እምብዛም ደስተኛ እንዳልሆነ የሚነገርለት ተጫዋቹ አሁን ላይ ወደ ሌላ ክለብ የመዘዋወር ፍላጎቱ በከፍተኛ ሁኔታ ጨምሯል ተብሏል። ተጫዋቹን የማስፈረም ፍላጎታቸውን ለማድረግ የቱርኩ ክለብ የፊነርባቼ በላይ አመራሮች ጥያቄያቸውን ለማቅረብ ተዘጋጅተዋል ተብሏል። ዝውውሩ ተሳክቶ የፊት መስመር አጥቂው ወደ ቱርኩ ክለብ ፊነርባቼ የሚያቀና ከሆነ ከቀድሞ አለቃው አሰልጣኝ ጆዜ ሞሪኒዮ ጋር በድጋሚ መስራት እድሉን የሚያገኝ ይሆናል። ፖርቹጋላዊው አሰልጣኝ ተጫዋቹ እንዲመጣላቸው ያላቸው ፍላጎት ጨምሯል ተብሏል።
የዘንድሮ ዓመት የሴሪያው ሻምፒዮናው ክለብ ናፖሊ እንግሊዛዊውን ኢንተርናሽናል የፊት መስመር ተጫዋች ጃክ ግሪሊሽን ከእንግሊዙ ክለብ ማንቸስተር ሲቲ ለማስፈረም ንግግር መጀመራቸውን ቱቶ መርካቶ የተሰኘው የመረጃ ምንጭ አስነብቧል። ተጫዋቹም በመጪው አዲሱ የውድድር ዘመን በኢታዱ ክለብ ስፍራ እንደሌለው ማወቁን ተከትሎ በወኪሉ አማካኝነት ቀጣይ ማረፊያውን ክለብ በማማረጥ ላይ እንደሚገኝ የወሬ ምንጩ ጨምሮ ዘግቧል። የኔፕልሱ ክለብ ዝውውሩ በሽያጭ የማይሳካ ከሆነ በውሰቱ ልም ቢሆን ተጫዋቹን የግሉ ለማድረግ በንግግር ላይ ነው ተብሏል። ተጫዋቹ ከዚህ ቀደም ከተለያዩ ክለቦች ጋር ስሙ ሲያዝ ቢቆይም በማንቸስተር ሲቲ ቤት በሳምንት የሚከፈለው 300,000 ፓውንድ ፈላጊዎቹን አርቀዋቸዋል ተብሏል። ውድ ተመልካቾቻችን ከናሁ ቴሌቪዥን ለዕለተ አርብ ምሽት ሰኔ 22 2017 ዓ.ም በእኔና በባልደረቦቼ የተሰናዱ ስፖርታዊ ዜናዎቻችን ይህንን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ተጨማሪ የናሁ ቴሌቪዥን ተወዳጅ ፕሮግራሞችን ለማግኘት በዲኤስቲቪ 481 ላይ ታገኛላችሁ። ከዛ ባለፈ ደግሞ በማህበራዊ ሚዲያ በተለያዩ አማራጮች በመላው ዓለም እየደረስን እንገኛለን። ዩቲዩብ ቻናላችንን ከ378,000 በላይ ተመልካቾች አሉት። ይህንን ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑና እንድታተርፉበት እንጋብዛችኋለን። ከዜናዎቹ ጋር ገዛይ እንዱላ ቆይታ አድርጌያለሁ። መልካም ጊዜ ይሁንላችሁ።